አማርኛ እንግዲህ የመጡበት ሰዎች አሉ። አማርኛን ያሳደጉ የመጡት በአፄ ቴዎድሮስም በአፄ ፋሲልም ጊዜ መጡና ሚስዮናውያን ይመስሉኛል። ባልሳሳት ከተሳሳትኩ እታረማለሁ። አማርኛን ቤተ መንግስት አካባቢ እንዲነገር አደረጉትና በቤተ መንግስቱ ዙሪያ ላይ ያሉ ሰዎች ንጉሱን ለማስደሰት ቤተ መንግስቱን ለማስደሰት ወይም ወደድ ለማለት ግዕዙን እየተው አማርኛን መናገር በአማርኛ መጻፍ ተጀመረ እንጂ ማመልከቻዎች ሁሉ በግዕዝ ነበር የሚጻፉ። አሁን ያ የነበረው ብሔራዊ ቋንቋና ብሔራዊ ጽሑፍ ሳይወድ በግዱ እየተንገዳገደ ወደ አማርኛ ገባና እጁን ጠቅሎ ሰጠና ግዕዝ ደግሞ መሄጃ ሲያጣ ቤተክርስቲያን ውስጥ ገባ እና የታሪክ መፋለስ አለ። የታሪክ መፋለሱን ማስተካከል የሚገባው ሰው ደፍሮ አልገባም፣ ደፍረንም አልገባም። እንደገና ደግሞ የትምህርት ግባታችን የትምህርት አቅማችን እንደዛ የሚያፋልም አይደለም። በቃ በልበ ብርሃንነት ያዝነውን ይዘን ነው የምንሟገተው እንጂ ማስረጃ ጥቀስ ምናምን ቢባል ከዚህ እስከዚህ ተብሎ ማጣቀሻ ነገሮችን ላናገኝ እንችላለን። እነዚህ በዛ ሙያ ላይ ዲቨሎፕ ያደረጉ ሰዎች ብዙ እውቅና ብዙ ትምህርት ያገኙ ሰዎች ስረ መሰረቱን ያውቁታል። አሁን የድንጋይ ጽሁፎች አሉ። የድንጋይ ጽሁፎችን የሚተረጉም ሰው መኖር አለበት። በዛ ጊዜ እኮ ያ ቋንቋ ያን የስዕላዊ ምልክት ያግባባ ነበር። አሁን ላይ ሲደርስ ደግሞ ያን የሚያውቅ ባለሙያ እየተፈለገ ነው። ግዕዝም ከጠፋ ደግሞ እንደሱ ደግሞ እንደዚያ እንደ ድንጋዩ ጽሁፍ ተርጓሚ ሊያስፈልገው ነው ማለት ነው። ስለዚህ በእጃችን ያለው ነገር እንዳያመልጠን ማዳበር ነው። ኪሳራ የለውም። ግዕዝን ስለተማር ምን ከስረው ኪሳራ የለም። ይኸው ጸሎት እያደረግንበት አይደለ? ጸሎት እያደረግንበት ነው። አሁን ምን እየተደረገ ነበር? በግዕዝ የነበረው ጸሎቶች ሁሉ ወደ አማርኛ እየተተረጎሙ መጥተዋል። ያ በራሱ አንድ ተጽዕኖ ነው። ለምንድን ነው አንዳንዱ ወጣቱ ግዕዙን ቋንቋ የሚያስተምረውም ሰው ስላላገኘ ግዕዙን ልክ እንደ ባዕድ ቋንቋ ቆጥሮት በአማርኛ የተተረጎመውን ብቻ እየተከተልን ነው። በቤተ ክርስቲያንም አሁን እየተሰማ ነው። አቡነ ዘበሰማያት በበስማም ተለውጦ በስማም እያሉ አሁን እያስተማሩ ነው። ልክ እንደዛው ደግሞ በግዕዙ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያሉ ቢሄዱም እኮ ያስኬዳል። ማሻገር ይቻላል። ያ በዛ መልክ ከመሄድ እኔ አሁን ለራሴ በግዕዙ ስለተማርኩ በስማምን በአባታችን ሆይ ያላውቀው አልዘልቀው። ለምን መጀመሪያ በልጅነት የወረስኩት ያንን ነው። ስለዚህ አሁን ግዕዝ ቋንቋን እንደ የቤተ ክርስቲያን ቋንቋ ብቻ ነው ብሎ የመደምደሙ ጉዳይ እኔ እንደው ከመጥፎ አመለካከት ጋር ካልተያያዘ በስተቀር ጤናማ ነው አልለው። ምክንያቱም ቋንቋ ምንጊዜም መግባቢያ ነው። ግዕዝም ያግባባል፣ አማርኛም ያግባባል። እንደ ተጠቃሚው ነው። ግዕዙን የፈለገ ግዕዙን ይጠቀም፣ ያኛውም የፈለገ ይሄዳል። አሁን አዲስ አበባ እኮ አሁን ብዙ አይነት የትምህርት ቤቶች አሉ። የአረብኛ፣ የፈረንሳይኛ፣ የምንኛ፣ የጀርመንኛ ወላ እየተሰጠ ነው አይደል? ለምንድን ነው ከዛ ተርታው የሚወጣው? ይሄ በቃ እንደነዚያ ቋንቋ ለምን ወደ ባህር ተሻግረን ለምን እንሄዳለን? የሀገራችን ቋንቋ እንድንማር እንቅፋት የሚሆነው ወይም ደግሞ መሰናክል ወይም ኪሳራ የሚሆነው ምንድን ነው? ምንም ኪሳራ የለውም እኮ ከውስጣችን ፈቃደኝነት የሌለ ሆኖ ነው እንጂ ግዕዝን መማር ምንድን ነው ጉዳቱ? ያውም የአማርኛ ወላጅ የሆነ ቋንቋ አለመማር በራሱ ሞኝነት ነው የምለው። ብቻ ለቻለ ሰው መማር ጥቅም እንጂ ኪሳራም የለውም። ሌላው ግዕዝን ማወቅ አማርኛን ማወቅ ነው በሚል ማስቀመጥ ይቻላል። የግዕዝ ቋንቋን የሚያውቅ ሰው ድርሰት ለመጻፍ ቀና ነው። በአንዲት ቃል አንዲት ነገር ከሚወክል በግዕዝ እኮ ሰምና ወርቅ ያለው አባባል መቀጠል ይችላል። እኔ ብዙ ጊዜ አሁን ሳስተምር ወይም ግጥም ስጽፍ የማውቃትን የግዕዝ ቃል ሳስገባ በብዙ መንገድ እንድትተረጎምልኝ ያደርጋል። እኔ እንዲያውም አሁን እዚህ ላይ በእግረ መንገድ ማነሳው እንግዳው መወሻ የሚባል የኔ ተማሪ ነበር፣ የጥንት ተማሪ እና እኔ ነኝ እንግዲህ አስተማሪው። ስነ ግጥም ስነ ጽሁፍ አስተምሬዋለሁ። ስነ ጽሁፉን አስተካክዬለት ነበር። ኋላ እሱም እየጎለበተ መጣ፣ የኔን እየተፎካከረ መጣ። ለምን? ያደገው በቤተ ክርስቲያን ውስጥ ነው። ባደገው ግዕዝ በሚነገርበት ቦታ ነው። በውስጡ ብዙ የግዕዝ ቃሎች አሉ ተቀምጠው። አሁን ውድድር አደረግን በባህል ቱሪዝም ከክልል የመጣ ስንወዳደር እሱ አንደኛ እኔ ሁለተኛ ወጣሁ። ተማሪው ምንድነው አለ ነው እንግዳውማ በሆነ በዘመድ ነው እንጂ ያለፈ ጋሸና አይበልጠውም አለ። ተማሪው ለኔ የነበረውን ይዞ ነው። እኔ ደግሞ አሁን እንግዳው ይሄን ሲሰማ ደግሞ ተሸማቀቀ። ጋሼ ሊቀየመኝ ነው ምናምን ብሎ ሲሸሽ አምጡልኝ የኔ ምስክሬ እንደውም እሱ ነው ያለው። ለምን
ከመምሩ ደቀ መዝሙሩ የሚባል ነገር አለ። ገበሬ አንድ ዘርቶ አንዲት ፍሬ አይደለም የሚጠብቀው። ካንተ የተሻለ ተማሪ ካላፈራ ከስራል። ስለዚህ ነው ለኔ እንግዳው ምንድነው ሰርቲፊኬት ነው በላብራቶሪ ያሳየሁት ውጤት ነው እና እሱም ብዙ ጊዜ ሆን ይናገራል እና አሁን ግዕዝን የሚያውቅ ሰው በስነ ጽሁፍ አይረዳም። ስነ ጽሁፍ በምንድነው የሚዳብረው? በዛ ነው። አሁን የግዕዝ ቃላት ራሱ አሁን ግዕዝ መማር የቤተ ክርስቲያን ነው እየተባለ ብዙ እኔ ነኝ ያሉ ምሁራን የአማርኛ ቃላት ተውለት የእንግሊዘኛውን ቃል በግዕዝ አይደል እየተረጎሙት የመጡ። አሁን ቴሌቪዥን የሚለውን ቃል መተርጎም አቅቷቸው እኮ ምትሃተ መስኮት ብለውታል። ወደ ግዕዝ ለምን ይመጣሉ ታዲያ ከጠሉት? ማግኔት የሚለውን መግነጢስ ለምን ይሉታል? ሸሚዝ የሚለው የፈረንሳይ ቃል ነው እየተባለ ነው። ወዘከላ ተባለ የግዕዝ ነው እኮ። እነዚህ ጥምር ቃሎች ምናምን ሲመጡ ትርጉም ያጣንላቸውን ባዕድ ቃል ስንዋስ ትርጉም ሲጠፋበት በአማርኛ ወዴት ነው የሚሄደው? ወደ ግዕዝ ነው የሚሄደው። ግዕዙ ደግሞ ይሄን ያህል አቅም አለ። የተደበቁትን ወደፊት ሊያገለግሉ ይችላሉ ብሎ ያስቀመጠበት የቋንቋ ስርዓት አለ፣ የስነ ጽሁፍ ስርዓት አለ። አሁን ጥምር ቃል ራሱ ከስነ ጽሁፍ ቋንቋዎች ውስጥ አንዱ ነው መሄጃው። ታጣምረዋል። አሁን ለምሳሌ በላዔ ሰብ የሚል አለ ግብረ ሰዶም ይላል። አሁን ከግብርና ከሰዶም ጋር ያያይዘ ስነ ስርዓት ይላል። ስርዓትንና ስነን ታስቀምጣል። ስነ ራሱ ውበት ደምግባት ማለት ነው። አሁን የስነ ስርዓት የስርዓት ውበት ማለት እኮ ነው። ስነ ምግብ ይላል። አመክንዮ ይላል። አበክንዮ እኮ ግዕዝ ነው። እና አንዳንድ ቃሎችን አሁን በአማርኛ መተርጎም ያቃታቸው ምሁራን እንግሊዘኛውን መተርጎም ሲያቀታቸው ወደ ምን ይሄዳሉ? ወደ ግዕዙ ይገባሉ። አሁን እንዲያውም ምን ሆኗል? ስብሰባ ላይ በሚዲያ ላይ በእንግሊዘኛ ብቻ መናገር መጣ። እንግሊዘኛ ዛፍ የሚናገሩት ጽሁፍ ውስጥ አንድ አስረኛ ወይም አንድ ምናምንኛ የእንግሊዘኛ ቃል ይገባል። ያን አድማጭ እኮ ባላገር ሊሆን ይችላል፣ ያልተማረ ሊሆን ይችላል። ለዛ ማን ይተርጉምለት? እና ሚዲያ ላይ ራሱ ትልቅ ችግር አለ። እና የሚዲያም ራሱ ያንን ነገር አስተካክሎ መጠቀም አለበት እንጂ ዝም ብሎ እንደወረደ ቋንቋውን ስለተቻለ ብቻ በእንግሊዘኛ ማነብነብ ጥቅም የለውም። አላስፈላጊ ቃሎች እኮ ዝም ብሎ እየገቡ ናቸው እኮ አማርኛ ትርጉም እያላቸው እንግሊዘኛውን መጠቀም። አሁን እሺ በሞባይልን ምን እንበለው? በቃ አሁን ምን አደረጉት? የእጅ ስልክ አሉት እና አሁን ያንን ትርጉም መተርጎም እየቻለ ያለን ቋንቋ የእንትን ቋንቋ ነው ብለን መፈረጅና ማግለል በቋንቋው ላይ ያለውን ሂደት ለውጥ ወይ እድገት ማደናቀፍ መስሎ ነው የሚታየኝ እና ግዕዝን መማር አሁን በግዕዝ ላይ አሁን እንዲያውም ጥሩ ለውጥ ያየሁበት በዩኒቨርሲቲው የግዕዝ ትምህርት የመሰጠት ይሄ ትልቅ መሰረታዊ ለውጥ ነው። በቃ ለቋንቋው፣ ለባህሉም፣ ለትውፊታችንም፣ ለእምነታችንም። እምነቱ የግል ነው። እምነት የግል ነው። በፈለገው ነገር ይመን። ለምሳሌ አሁን ፕሮቴስታንቶች በግዕዝ ያለውን እንዳለ በግዕዝ እያወረዱ እየተጠቀሙበት ነው አይደል? ግዕዝ የኦርቶዶክስ ነው ብለው አልተውትም፣ እየተጠቀሙበት። ስለዚህ አሁን ያንን የግዕዝ በግዕዝ ትምህርት ላይ የሚሰጠው የዩኒቨርሲቲ እንትን ሊመሰገን፣ ሊወደስ፣ ሊከበር ይገባዋል። ለምን ሞተ እየተባለ እየተነገረለትን ያውም የተማረ ሰው ነው ሞተ ያለው። የተማረ ሰው ሞቷል ኪሳራ ነው ብሎ ነው ያስቀመጠ። እኔ በጣም አሞኛል ያንሰማ እና ሞቷል ብሎ ምስክርነት ከመስጠት ማንሳት አይቀልም። እንዴት ነው መነሳት ያለበት? ወደ ነበረበት መመለስ የሚቻልበት ነገር ሪኒውድ ማድረግ ይቻላል። ሪኒውድ ማድረግ ይቻላል። ጀርመኖችን በምሳሌ መውሰድ ይቻላል። የግዕዝን ቋንቋ ለምንድን ነው ራሱ ዩኒቨርሲቲ ከፍተው የሚያስተምሩት? ለምን ኢትዮጵያ ላይ አልሆነም? ለምን እዛ ተፈቀደ? የኛ ንብረት የኛ ትውፊት እኮ ተሽጦ እኮ ነው ተሰርቆም ተሽጦም በሆነ ምሁዶ የጀርመን መድኃኒቶች ፍቱን ናቸው ተብሎ የሚነገሩት ከዚህኛ እኮ መጽሐፈ ፈውስ ምናምን ነገር ስለሄደና የኛ አባቶች ትምህርት እዛ ሄዶ ስለገባ እነሱ ደግሞ ትምህርቱን የሚሰጡት ለግዕዙ አዝነው ሳይሆን በግዕዙ ያለው ሚስጥር ለመውሰድ ሌላ ነገር አይደለም። እና አንድ ተረት አለ። አንድ ሰው ያለ አንድ ምክንያት አይጎነበስም። አንድም ቃል ሊያነሳ አለያም ይልና ሊፈሳ ነው ቃሉ። ያለ ምክንያት አንድ ነገር አይደረግም። ያን አማርኛ ሲያትል አሁን እንደ ኮሙኒኬብል ቋንቋ ሆኗል እኮ። ካህናት አሁን እየሄዱ ነው ወደ ውጭ አይደል? ግዕዝ በኦርቶዶክስ እምነትን ለማስፋፋት ለምንድን ነው የፈለጉት?
በቃ አሁን ሰው በአብዛኛው ወደ እምነቱ ወደ ራሱ እየተመለሰ እየመጣ ያየሁበት ነው። ሙስሊሞች በአረብ ሀገር ያሉት እነ ኢራን ኢራቅ ምን አካባቢ ያሉ ሰዎች ወደዚህ እየመጡ ትምህርቱን እየተማሩት ነው። አዲስ አበባ ዩኒቨርሲቲ አሁን የቴዎሎጂ አካባቢ አማርኛም ማን ኦርቶዶክስም የእስላሙንም የምኑንም ትምህርት አብሮ እየተማረ ነው እየተሰጠ ነው አይደል? ያ ለውጥ አለ። በቃ ይሄ ጅማሬ ሲሰፋ ግዕዝ ራሱ እንዲያውም እያደገ ሲሄድ በግዕዝ ውስጥ ተደብቆ የተቀመጡ በዚህ በቅዱሳን መጻሕፍቶች ስር ተደብቆ የተቀመጡ ምስጢሮች ሁሉ ይፋ ይወጡና የሰለጠነ እንሆናለን። በመድኃኒት በኩል ያለው አሁን ብዙዎቹ የሚፈውሱት ደብተራ ምናምን እየተባሉ ነው እንጂ በዛ ትምህርት ያገኙትን እኮ ነው። ከዛ መጽሐፍ ከዛ ወስደው ዕውቀቱን ወስደውበታል። እንግዲህ ለበጎ ያውሉት ለመጥፎ ያ የራሳቸው ጉዳይ ነው። ግን ጥበብ አለ እዛ ውስጥ ግዕዝ ውስጥ ጥበብ አለ። ያን የተቀበለ ጥበብ እናገኘው እንማርበት ለልጆቻችን እናስተምር